የሀገር ሉዓላዊነትን በመጠበቅ አይረሴ ጀብዶችን ሲፈጽሙ የነበሩ የአማራ ክልል የልዩ ኃይል አዛዦችን የማረሚያ ቤቶች ኮሚሽን በልዩ ልዩ የኃላፊነት ቦታዎች በመመደብ ህዝባቸውን ለማገልገል ስራ መጀመራቸውን ገለጹ። የአማራ ክልል ማረሚያ ቤቶች ኮሚሽን የዳበረና በሳል የውትድርና ዕውቀታቸውን ለህዝባቸው እንዲያበረክቱ በሚመጥናቸው ቦታ መመደቡንም ገልጿል። ብርቱካን ታዬ ተጨማሪ አላት። የአማራ ልዩ ኃይል አገር በተወረረች ጊዜ ለሀገር መከላከያ ክንድ ሆኖ ኢትዮጵያ እንድታሸንፍ ቀድሞ ተገኝቷል። በዚህም ለሀገርና ለህዝብ ብዙ ውጣ ውረዶችን ፈተናዎችን አሳልፏል። በዚህ ተቋም የእድሜያቸውን ከፍተኛ ቁጥር በወታደር ቤት ያገለገሉ ስለ ሀገር የቆሙ ልዩ ኃይሎች እልፍ ናቸው። በቅርቡ የክልል ልዩ ኃይሎች አደረጃጀት ወደ ሌሎች የወታደራዊ አደረጃጀቶች እንዲቀላቀል እንደ ሀገር መወሰኑ ይታወሳል። ወታደራዊ ሳይንስን ከካበተ ልምድ ጋር አጣምረው የያዙት እነዚህ እንቁ የኢትዮጵያ ልጆች የኢትዮጵያ መከላከያ የፌደራል ፖሊስ፣ ህዝባዊ ፖሊስና የማረሚያ ቤት ፖሊሶች ሆነው እንደቀደመው ሁሉ ህዝባቸው እንዲያገለግሉ አደራ ተጥሎባቸዋል። ከወጣትነት እድሜያቸው ጀምሮ አገር እያገለገሉ የሚገኙት የልዩ ኃይል የክፍለ ጦር አዛዦች ዛሬም አገር በምትፈልጋቸው ሙያቸው ሁሉ ሊያገለግሏት የአማራ ክልል ማረሚያ ቤቶች ኮሚሽንን ተቀላቅለዋል። በራሴ ፍላጎት ነው የራሴ የመረጥኩት ተቋም ነው። በዚህ ተመድቤ ወደዚህ በመምጣቴ በጣም ደስተኛ ነኝ። ምክንያቱም የራሴን ፍላጎት ነው የራሴ ምርጫም ስለሆነ ያንን ምደባውንም ተቀበያ ወዳለሁበት ወዳለንበት ወደ ማሰልጠኛ ማዕከል እገኛለሁ። በምደባውም ደስተኛ ነኝ ማለት ነው። ለወደፊቱም ቢሆን ለዚህ ህዝብ የቻልኩትን ሁሉ ለማድረግ በጣም ቁርጠኛ ነኝ። የቻልኩትን ሁሉ ምክንያቱም ህዝቡ በሰላም መጥቶ በሰላም መግባት አለበት። ክልላችን የአማራ ህዝብ እንደማንኛውም ክልል ህልውናው ደህንነቱ ሊጠበቅ ይገባል። በዚህ ላይ ደግሞ የበኩሌን አስተዋጽኦ አደርጋለሁ። በዚህ ቁርጠኛ ነኝ። በጣም ደስተኛ ነኝ ወደዚህ ተቋም መቀላቀሌ ማለት ነው። ካው ቀደም መመራው የነበር ዳገት፣ ቁልቁለት፣ አቀበት ይሄን ሁላ ስቃይና መከራ ነው ስሰራ። አሁን እዚህ ቦታ በመመደቤ ስራው በጣም ቀላል ከማህበረሰቡ ጋር በየጊዜው እየተገናኘው ካለው ማህበረሰቡ ጋር መረጃ እየተለዋወጥኩ የምሰራ ሰው በአቅሜ ለአማራ ህዝብ ያለምንም ስስት አገለግላለሁ ያስባል። ለሀገር ወይም ለህዝባችን ለክልላችን እስከሆነ ድረስ በየትኛውም ተቋም ተሰማርቶ ማንኛውም ትልቅ ዋጋ የከፈለ ነው እያንዳንዱ ልዩ ኃይላችን በመደባ ላይ ያለም ከመደባ ውጭ ያለም ይሆን ወደዚህ ተቋማት ተቀላቅሎ ህዝቡንና ክልሉን መታደግ አለበት የሚል መልእክት ነው ያለኝ። የአማራ ክልል ማረሚያ ቤቶች ኮሚሽን ምክትል ኮሚሽነር ረዳት ኮሚሽነር ውቤ ወንዴ ማረሚያ ቤቶች ኮሚሽን እነዚህን የውትድርና ጠበብቶች ማግኘቱ እየሰራ ካለው ስራ ላይ ተጨማሪ ነገር እንዲያበረክትም ድርሻቸው የጎላ ነው ይላሉ። ዓለም ውስጥ በውትድርና ሳይንስ የበለጸጉ ከፍተኛ መኮንኖችን አግኝተናል። 3 ብርጋዴር ጀነራል ወይም ረዳት ኮሚሽነሮች ወደ ኮሚሽናችን መጥተዋል። 2ቱን ቀድመው ስለመጡ ምደባ ሰጥተናቸዋል። ምንም አይነት የነበሩበትን ሁኔታ በሚቀንስ ሳይሆን በሚጨምር እንዲሁም በሚያበረታታ መንገድ ተቀብለን ምደባ አግኝተዋል። ስለዚህ ወደ ስራ ይሰማራሉ። ወደ ስራ እነሱ መሰማራታቸው ለኮሚሽናችን የበለጠ እድገት፣ የበለጠ የስራ ውጤታማነት፣ የበለጠ ተልኮ ፈጻሚነት እነዚህ ከፍተኛ መኮንኖች አገልግሎት ይሰጣሉ። እኛም እንጠቀምባቸዋለን ብለን እናስባለን። ኮሚሽናችን በእነዚህ ሰዎች ተጠቃሚ ይሆናል ማለት ነው። በጠቅላላው በልዩ ኃይሉ እጅግ በጣም ከፍተኛ የሆነ ለውጥ ማምጣት የምንችልበት ምቹ ሁኔታ ፈጥሮልናል። እኛ የክፍለ ጦር አዛዦቹ ይህንን ተቋም ሲቀላቀሉ እነሱን የሚመጥን ቦታና ጥቅማ ጥቅም ማመቻቸት ቀዳሚ ስራ ማድረጉን ማረሚያ ቤቶች ኮሚሽን አስታውቋል።